ኖላዊት ሆይ ሀና ኢዝራን ከዚህ በኋላ ስለኔ ህይወት አይመለከትህም። ስለዚህ የኔ ህይወት የሚመለከተው አባዬና ቤተሰቦቼ ናቸው። አንተ ከኋላ የመጣነህ ብላ እንግዲህ አስጠንቅቀዋለች ማለት ነው። ወይዘሮ ሜላት ምላሴ እንግዲህ ያናገራት ነበር ማለት ነው። አባት ያንን ነገር እንዳደረገው ነግሮኛል ስትለው በፍጹም የኔ አባት ይሄን አያደርግም፣ ስለዚህ አድርሽ ተቀመጪ እማዬ እያለ ተቆጥቷታል ማለት ነው። እሷም ደግሞ እንዴት ተቆጣኸኝ? እኔ እናትህ ነኝ፣ እንዴት እንደዚህ ትገለምጠኛለህ? ሁላችሁም አባታችሁን እንደ ጻድቅ ነው የምታዩት ብላ ተቆጥታቸዋለች ማለት ነው። እነሱም ደግሞ አባታችንን አትንኪ፣ አባታችን መልካምና ጥሩ ሰው እንደሆነ አንቺም ታውቂያለሽ ጠንቅቀሽ እያሉ ሲቆጣት ነበር። ሰላምም እንግዲህ ለዛሬ እማዬ ከአንቺ ጋር ማደር እፈልጋለሁ ትላታለች። እሺ ነይ ተኝ ብላ ስትላት እንግዲህ የሆድ ሆዳቸውን ሰላምና ወይዘሮ ሜላት እያወሩ በዛው አጋጣሚ ቆይ አንቺ ቅድም ምን ሆነሽ ነው ስትነጫነጭ የነበረው? ኢዝራ አያነሳም ስልክ ትላታለች። አንቺ ምን ቤት ነኝ? ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ልጃናል ያድስ ገብራችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ ይችላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንግዲህ ለኢዝራ ስደውል ሰላም አላነሳላትም ማለት ነው። ለምንድን ነው አንቺ የምትደውይው ስትላት ለማን ነው ስትላት ለዛ ለሀና ፍቅረኛ ነዋ ትላለች። እንዴ ቢሆንስ አንቺ እንዴት ትደውያለሽ? ራሷ ትደውልለት እንጂ። አይ እኔ ፈልጌው ነበር ትላለች። ቆይ ግን ሰላምዬ እስካሁን ድረስ ግን ፍቅረኛ ባልሽ የአንቺስ ባል ትላታለች። እንዴ እማዬ ምን ማለት ነው? መቼም ይህን የዲ ከነ ክብሯ እንደምትቆይ አውቃለሁ እያለች ወይዘሮ ሜላትም ትላታለች ማለት ነው። እንግዲህ ሰላምዬ እስካሁን ድረስ ፍቅረኛ እንዳላት ወይም ደግሞ ከዚህ በፊት ታውቃላችሁ አርግዛ እንዳስወረደች ሜላት የምታውቀው ጉዳይ የለም ማለት ነው። ይህም በማስመልከት እንግዲህ ወይዘሮ ሜሉካ ማለት ነው ግራ ገብቷታል። በዚህ የተነሳ እንግዲህ እያንዳንዱ ነገር ማወቅ እፈልጋለሁ ብላ ሁሉ ነገር እንትን ስትል ስታወራ ነበር ማለት ነው። በዚህ አጋጣሚ ወይዘሮ ሜላት በነገራችን ላይ በጣም የዋህና ምስኪን እንደሆነ ሁላችንም ጠንቅቀን የምናውቀው ነው ማለት ነው። ሀና ከኢዝራ ጋር ያላትን ነገር እንግዲህ እያንዳንዱ ነገር ማወቅ እፈልጋለሁ ብላለች ማለት ነው። ኢዝራም ደግሞ ደሴ እንዳትሄጂ ያልከኝ ለምንድን ነው? አንተ ምን ቤት ነህ? ምን አገባህ ነው። እሱም ደግሞ እንደዚህ ስልህ ወይ ለመጣላት ወይም ደግሞ ለሆነ ነገር እንዳይመስልህ፣ ስለዚህ ይህን ልትለኝ የምትችለው አባዬ ብቻ ነው ብላ ትለዋለች ማለት ነው። እሱም ደግሞ ግራ ስለገባው በዚህ የተነሳ እንግዲህ ተጣልተው ነበር ማለት ነው። በዚሁ አጋጣሚ የተጣሉበት ምክንያት ይሄ ነበር ማለት ነው። እያንዳንዱ ነገር ማወቅ እፈልጋለሁኝ፣ የማውቀውም ደግሞ ስለ አባዬ ማውራት እፈልጋለሁ እያለች ነበር ማለት ነው። ወይዘሮ ሜላት እያንዳንዱ ነገር አሁን ላይ ስለ መስፍን ማሰብ ጀምራለች ማለት ነው። በፊት ላይ መስፍን እንዲናገራት አትፈልግም ነበር ማለት ነው። መስፍን እንግዲህ ይህንን በማስመልከት በነገራችን ላይ የዋህና ምስኪንም ቢሆንም ሁሉንም ነገር ማወቅ እፈልጋለሁ ካለ በኋላ ሁሉም ድብልቅልቅ ቢልበትም አሁን ላይ እየተስተካከለ ነው ማለት ነው። ወይዘሮ ሜላት በነገራችን ላይ ያው ስለ መስፍን ማሰቧ ስለ መስፍን እንትን ማለቷ በጣም ለሁላችንም ሀሳብ ሆኖናል ማለት ነው። አሁን ላይ ወይዘሮ ሜላት ስለኔ አታስቡ፣ ስለዚህ ራሴ ማስተካከል ያለብኝን ነገር አስተካክላለሁ እያለች እንግዲህ እየተናገረ ትገኛለች ማለት ነው። ወይዘሮ ሜሉካን እንግዲህ ጸባዋ ሁለ ነገሯ ደስ የምትል እናት ናት ማለት ነው። በነገራችን ላይ ያው ሀንዬንም እንደ ምክርም ቢጤ ቢሆንም እየተቆጣቻትም ቢሆን አሁን ላይ እየነገረቻት ይገኛል ማለት ነው። ሀና ከዚህ በኋላ እንግዲህ ምንድን ነው የማደርገው ፂ እንደምጠላትና ፂ እሷን ኢዝራን እንዲተውላት እያደረገች እንደሆነ እንትና ይነግራታል ማለት ነው። ቅዱስ መጥቶ ቅዱስ ይሄን አድርግሳል ብላኛለች ብሎ ለሀና ሁሉን ነገር ሲነግራት እሱም ደግሞ ግራ ይገባውና እንዴ ቆይ ሀናን ምን ያህል ጥሩ ልጅ እንደሆነች አውቃለሁ። ይሄን ማመን ነገር አላደርግም። እንዴትስ ብዬ ነው የማደርገው? እንዴ ምኑና ነው
ምንድን ነው የማደርገው እያለ ብቻውን እያጉመተመተ ከዛም በኋላ ለሀና ደውሎ መገናኘት እንችላለን፣ ዛሬ ካልተገናኘን በቃ ተያይዘን ማለቅ አለብን ይላታል። እሷም ደግሞ ደንግጣ ምን ማለት ፈልጎ ነው ቆይ እስቲ ትልና ቶሎ ብላ በአስቸኳይ እንትን ትላለች ማለት ነው፣ ትሄዳለች። ኤዝራ ሲደውልላት አላነሳችም ነበር ማለት ነው። ሀና እንግዲህ ይህን ማድረግ የቻለችው ምንድን ነው ቶሎ እንገናኝ፣ ያም ጓደኛዋ ስለሆነ ቅዱስ ግን የሚፈልጋት እንትና ሁል ጊዜ ስለሷ መጥፎ ነገር ስለምታወራው እሱን ለማስተካከል ነው ማለት ነው። በዚህ የተነሳ አጋጣሚ ቢሆንም ማለት ነው እያንዳንዱ ነገር ማስተካከል አለብን ብለው እንግዲህ አስተካክለዋል ማለት ነው ውዶችዬ። በቅርቡም ደግሞ ሁሉንም ነገር እናውቃለን ብላለች ማለት ነው። እንግዲህ ሀና የምታውቀውን ነገር ይሄ ነው ብላ ባትልም ማለት ነው እያንዳንዱ ነገር ማወቅ ችላለች ማለት ነው። ወይዘሮ ሜላት አማቼን መቼ ነው የምተዋወቀው? አማቼን ልተዋወቀው ይገባል እያለች ነበር ማለት ነው። ሀኒ እንግዲህ በቅርቡ ሁሉንም ነገር ማስተካከል መቻል አለባት ማለት ነው። ኤላም እየተጎዳ ነው በጎን በኩል ማለት ነው። እሱ በእርግጥ ሲነግራት ሁሉን ነገር እሷ ምንድን ነው ያለችው? አይ እኔማ ይሄን ልል አልችልም እንኳንም ነገርከኝም እያለችው ነበር ማለት ነው። ስለ እሷ እንግዲህ ሲነግራት የነበረው ምንድን ነው አቶ ቅዱስ ማለት ነው እንደምጠላት ስለዚህ በቃ መጥፎ ነገርን እየጠበቀ መጥፎ ነገርን እንትን እያለች ስለነበረ ስለሷ መጥፎ ነገር እያንዳንዱ ነገር እንግዲህ ብዙ ነገርን አድርጋለች ታውቃላችሁ ማለት ነው። እንትና ሰላም ያነቀቻት ለምንድን ነው ኤላ ከደሴ እንዲመጣ ያደረግሽው ብላ እንግዲህ እሱን ስትሰማ ሄዳ አንገቷን አነቀቻት ማለት ነው። እንዴ ምን ማለት ነው? ለምንድን ነው ያነቅሽው ነገርሽው ማለት እንዴ የሀና ጓደኛዋ እኮ ነው ብላ ትመልስላታለች። ከዚህ በኋላ ከኢዝራ ካራሽ እመኝ አንቅሻለሁ። ከዛም በኋላ ለምላሴ ትነግረዋለች ማለት ነው። ምላሴም ደግሞ እንዴ ተረጋጊ እንጂ ምን እያልሽ ነው ይላታል ማለት ነው። እኔ የምረጋጋበት አቅሙም የለኝም። ምንድን ነው ያደረገችው የምትባለች እያንዳንዱ ነገር ያደረገችውን ነገር አውቃለሁ ብላ እንግዲህ ሁሉን ነገር እንትን ብላለች ማለት ነው። በዚህ የተነሳ እንግዲህ ብዙዎቹን እንትን ያለ ነው ማለት ነው። ታይ ብትባልም እምቢ ብትልም አሁን ላይ ያንን ማስተካከል አልቻለችም ማለት ነው። በቅርብ ቀን ሁሉንም ነገር አስተካክለዋለሁ እቺ የተረከመች እያለች እንግዲህ ለቅዱስ ያለችው ምንድን ነው ሀናን እንድጎዳላት ምናምን ነበረ። ሁሉንም ነገር እያንዳንዱ ነገር ነግሯት ቅዱስን ትታው ትሄዳለች ማለት ነው። ቅዱስም ለኢዝራ እየነገረው ነበር ማለት ነው ስለ እንደዚሁም እንደምትወደው ምናምን ምን አገባኝ እኔ፣ ስለዚህ አድበት ተቀመጥ፣ ስለ እሷ ስለ ሀና ጥሩ ነገር አውራኝ አላልኩም እኮ እኔ ሀናን አውቃታለሁ፣ አንተ ለምንድን ነው የምንነግረኝ በማለት ሲጨቃጨቁ ነበር ማለት ነው። እንግዲህ ወይዘሮ አስቱካም ታውቃላችሁ ኖላዊትም አሲር እንደኔ ተውልኝ እያለው ነበር መስፍንን ማለት ነው። እሱም ድንግጥ ይልና ምክንያቱም አሲር አሁን ከሀና አባት ጋር ቀረብ ብሏል። የኖላዊት ላይክ ሸር ሰብስክራይብ አድርጉ ከወደዳችሁት ባይ ባይ።